6 ዓመታችን አንነጋገርም። لا حول ولا قوة إلا بالله أباتني أكل نجر إيش ምክንያታችሁ ምንድን ነው? ምክንያቱ ብዙ ነው ማለት እንደዚህ በስልክ ምናምን መናገር ከባድ ነው ማለት ያደኩት ከእናትዬ ጋር ነው ከ7 ዓመቴ ጀምሮ እና ከዛ ያው ብዙ ችግሮችን አሳልፌ በዛው በሰው ቤት ተሰቃይቼ ብዙ ነገር አሳልፌ አረብ ሀገር ከመጣሁ አሁን 8 ዓመቴ 2 ዓመት የሰራሁበት ለሱ ነው የላኩት። ለሌላ ሰው እንዲያልክ ሀበል ያስገብቶ ይላከኝ አረብ ሀገር። እሺ ከዛ ለሱ ልክለት ነበረ። ሌላ ሚስት አለችው፣ እናቴም አለች። እናቴንም አልፈታትም። ከዛ ለሱ ልክለታለሁ። ለእናቴ ቤት ሰራ። ከዛ በኋላ ሀገር ገባሁኝና አገባለሁ አልኩት መጀመሪያ ማለት ነው። ከዛ አገባለሁ ስለው እሺ አለኝ። 70 ሺህ ብር ካላክሽ አለኝ። 70 ሺህ ብር ላኩለት። ልጁ ቤት ተጠየቀ ኒካ ምናምን ሲባል እምቢ አለ። ከዛ ተሳደበ ምናምን። ያንኛውም ልጅ አልችል ሲል ቀረ ያንኛው ማለት ነው። ከዛ ሀገር ገብቼ ተመልሼ ወደ የአረብ ሀገር ተመልሼ ስደት መጣሁኝ። ከዛ እንደገና ትዳር በቃ ማግባት አለብኝ የራሴን ህይወት መሰረታለሁ ምናምን ብዬ ስለው እምቢ አለኝ። እንደዚሁ ብር 50 ሺህ ብር አንጫል። ከዛ 50 ሺህ ብር ሲጠይቀኝ 50 ሺህ ብር የለኝም፣ እንደዚህ ፈተዋ አስጠይቅ ደግሞ ኒካ ለማሳሰር አባትሽ እንደዚህ ካለሽ አይቻልም ተባልኩ። አልሰጥም አልኩት። ከዛ እናቴ ታግላ በብዙ ችግር ኒካው ታሰረ ማለት ነው። ከዛ አሁን ካገባሁኝ እኔ 6 ዓመቴ እሱ ጋር አንነጋገርም። አባቴ ጋራ ደውዬ እንደዚህ ምናምን ስጠይቀው አንቺ ልጅ አይደለሽም ዲቃላ ነሽ አለ። ከዛ ዲቃላ ነሽ አለኝ። ሳናግረውም ጥሩ ፊት አይሰጠኝም። እኔም መደወል አቆምኩ። አሁን የቤተሰብ ሀቅ አለብሽ፣ ብር አልክም ነሱ ለእናቴ ረዳለሁኝ፣ ለራሴ የራሴን ህይወት ያው እየኖርኩ ነው አልሐምዱሊላህ። ግን እሱ ጋር እንነጋገርም 6 ዓመታችን። በጣም በውስጥ ያስኩት ብዙ ችግሮች አሉ እና እሱን በጣም ነው የምጠላው። አሁን የቤተሰብ ሀቅ የሚባለው ነገር እንዴት ነው? ምንም ጥርጥር የለም እሱ በድሎሻል እንዳልሽው ከሆነ አንድ አባት ሪያዊ በሆነ ኒካህ አድርጎ የወለዳትን ልጁን ዲቃላ ነሽ ብሎ መናገሩ ይሄ በጣም ትልቅ በደል ነው፣ ግፍ ነው። ኒካ የማሰር ግዴታ አለበት። ለዚያ ጭራሽ ብር አምጪ ኒካ እንዳስረልሽ ማለቱ ይሄ ትልቅ ወንጀል ነው። አባት ልጁን ችሎ ሁሉን ነገር መዳር አለበት። ሁሉን ነገር ችሎ መዳር አለበት አባት። ገብታችኋል አይደለ? ነቢያችን ሰለላሁ ዐለይሂ ወሰለም ተናግረዋል። ኢዛ ጃአኩም መን ተርደውነ ዲነሁ ወኹሉቀሁ ፈዘውጁህ። የዲኑን እና ስነ ምግባሩን የምትወዱለት አይነት ሰው መቶ ልጃቸውን ለማግባት ከጠየቀ ዳሩት ብለዋል። የመዳር ግዴታ አለበት። የምትወዱለት አይነት ሰው መቶ ልጃቸውን ለማግባት ከጠየቀ ዳሩት፣ አይፈቀድለትም። አንቺ ገንዘብ አምጪ እኔ ካሪክ ስርላት፣ ይሄ በፍጹም ከአባት አይጠበቅም። እና ያደረገው ሁሉ ስህተት ነው እንዳልሽው። ቢሆንም ግን ሰው ሁሉ የማይሳሳት የለም። እሸት ነቢያችን ሰለላሁ ዐለይሂ ወሰለም ኩሉ በኒ አደም ኸጣ ኸይሩል ኸጣኢነ ተዋቡን አሉ። ሁሉም የአደም ልጆች ተሳሳቾች ናቸው፣ ከተሳሳቾቹ በላጮቹ ወደ አላህ ሱብሓነሁ ወተዓላ የሚመለሱት ናቸው አሉ። ስለዚህ ወደ አላህ ሱብሓነሁ ወተዓላ የሚመለሱት ናቸው አሉ። አሁን ካለበት ከዛ ማንነቱ አሁን ይህ ሰው ከዛ ካለበት ማንነት ተመልሶ ከሆነ ተውበት አድርጎ ከሆነ ተጸጽቶ ከሆነ አንቺ ለዚያ ነገር ይቅር በይውና ከአባትሽ ጋር ያለውን ህይወት ቀጥይ፣ ስላለፈው አታስቡ። ያንን ነገር መርሳት ደግሞ እኔ አልቻልኩም። ማለት ከ7 ዓመቴ ጀምሮ ነው እናትዬ ጋር ያስቀመጠኝ። ዞር ብሎ እንኳን እንዴት ነሽ እስኪ መጥፎ ነገር እያሳለፍሽ ነው አይጠይቀኝም ሁላ እኮ። ይኸውልሽ አሁን ምን አለ ስለ ዲን ቢያውቅ ኖሮ ይሄ ሰው እንዲህ ባላደረገ ነበር። ስለ ዲን የሚያውቅ ሰው ቢያንስ በሌላ ወንጀል በራሱ ጉዳይ ወንጀል ሊሰራ ይችላል እንጂ የሰው ሐቅ እንደዚህ ልጆቹን በተመለከተ ምናምን እንደዚህ አያደርግም ነበር። አላህም ዘንድ እንደሚያስጠይቀው በደንብ ያውቃል። ብዙ ቤተሰቦቻችን ስለ ዲን እውቀት የላቸውም።
ታውቃላችሁ፣ ተረድታችኋል፣ ስለ ዲናችሁ አልሐምዱሊላህ ተማራችሁ አይደለ? እነሱን ደግሞ በዚያ አታስቧቸው። በቃ ሳያውቁ እንደዚህ አድርገዋል። ለምን ዛሬ ስለ ዲኑ እንዲያውቅና ከዚያ ከስህተቱ እንዳውም ተውበት እንዲያደርግ አልመክረውም አባቴ ብላችሁ በልጣችሁ መገኘት ነው። አባዬ በልጅነቴ እንዲህ አድርግ፣ እኔ አውፍ ብያለሁ፣ ወደ አላህ ተውበት አድርግ፣ እኔ አባት ብለሽ ደውይለት፣ ትረሻዋለሽ ኢንሻአላህ ያለፈው እና እንደሱ አድርጌ ይቅር በሉ። ይቅር ባይን አላህ ሱብሓነሁ ወተዓላ በጣም ይወዳል። ፈዕፉ ወስፈሑ ይላል አላህ፣ ይቅር በሉ እለፉ ይላል። ወኢን ተዕፉ ወተስፈሑ ወተግፊሩ ፈኢነ አላህ ገፉር ረሒም ይላል። ይቅር ብትሉ ብታልፉ ብትምሩ እኔ መሐሪና አዛኝ ሆንኩኝ አምላክ ነኝ። እኔ መሐሪና አዛኝ ሆንኩኝ አምላክ ነኝ። አላህ የውመል ቂያማ ያልፋቸዋል። ይቅር የሚሉ ሰዎችን አላህ ሱብሓነሁ ወተዓላ የውመል ቂያማ ይቅር ይላቸዋል። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን አሉ? አራሒሙነ የርሐሙሁም ራሕማን የርሐሙ መን ፊል አርድ የርሐሙኩም መን ፊ ሰማ አሉ። አዛኞችን አዛኝ የሆነው አምላክ አላህ ያዝንላቸዋል አሉ። ሰዎች ሆይ በምድር ላሉት እዘኑ፣ በሰማይ ያለው አላህ ያዝንላቸው ዘንድ አሉ። መን ላ የርሐም ላ ዩርሐም አሉ ነቢ ሰለላሁ ዐለይሂ ወሰለም። የማያዝንስ አይታዘንለትም ብለው። ስለዚህ የአላህ ስብሐነ ወተዓላን እዝነትና ምህረት ሁላችንም እንፈልጋለን። ስለዚህ ለሌሎች ይቅርታ በሉ። አላ ቱሒቡነ አን የግፊረ አላሁ ለኩም፣ አላህ እንዲምርላችሁ አትፈልጉም? ስለዚህ ሌሎችን ይቅር በሉ እያለ አላህ ስብሐነ ወተዓላ ይናገራል። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? ተቆጥቶ ተቀይሙ ቁጣውን ዋጥ አድርጎ ለአላህ ስር ይቅር ያለና ያለፈ ሰው ምንዳው በቀጣዩ ዓለም ምን እንደሆነ ሲናገሩ ቃለ ነቢዩ ሰለላሁ ዐለይሂ ወሰለም መን ከዘመ ገይዘን ወሁወ ቃዲሩን ዐላ አን ዩነፊዘህ ናዳሁ ላሁ ዐላ ሩኡስ ልኸላኢቅ የውመል ቂያማ ወኸየረሁ በይነ ሑረል ዒን አው በይነ ልጀና። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? በምድር ላይ ቁጣውን ዋጥ አድርጎ ለአላህ ሲል ይቅር ያለፈ ሰው ያን ነገር መፈጸም እየቻለ አሉ መበቀል እየቻለ ነገር ግን ለአላህ ሲል በቃ ተሸነፈ ሰውየው። ቁጣውን ዋጥ አድርጎ መበቀሉን ትቶ ይቅር ያለህን ሰው አላህ የቂያማ ቀን ከፍጥረታቱ ሁሉ ለይቶ ይጠራውና በጀነቶች መካከል ያስመርጠዋል አሉ። ደስ ያለህን ጀነት መርጠህ ግባ ይባላል። ታዲያ ያን ምን እንደሚሆን የማይፈልጋለ? ሁላችንም እንፈልጋለን። አትፈልግም? ትፈልጊያለሽ እህት? በጣም እፈልጋለሁ፣ ግን እኔ እንጃ በጣም ከበደኝ። አይውልሽ አሁን እዚህ ጋር ለአላህና ለመልእክተኛው ቃል መሸነፍ አለብሽ። ሙስሊም እስከሆንሽ ድረስ ያለፈውን ሳይሆን ማየት ያለብሽ የአላህን ትዕዛዝ። ይውልሽ አላህ ስብሐነ ወተዓላ የሙስሊም ባህሪ ሁሌ ሊሆን የሚገባው ለአደም ስጁድ አድርጉ ተባሉ አይደለ? መላእክቶችም ሰይጣን ነው። መላእክቶች ምንድን ነው ያዩት? መላእክቶች የአላህ ትዕዛዝ መሆኑን አዩና ወዲያው ትዕዛዙን ፈጸሙ። ራሳቸውን ከአደም ጋር አስተያይተዋል። እኛ ከብርሃን እሱ ከአፈር ብሏል አላሉ። የአላህ ትዕዛዝ መሆኑን የታያቸው አድርጎ አላደለ አላህ ወዲያው ትዕዛዙን ፈጸሙ። በከፍታቸው እንዳሉ ቆዩ። ኢብሊስስ የአላህ ትዕዛዝ መሆኑን ያየው ወይንስ ራሱን ከአደም ጋር አነጻጸረ? ከአደም ጋር አነጻጸረ። የአላህ ትዕዛዝ መሆኑን አላየም። እንደ መላእክቶች ቃለ ኸለቅተኒ ሚን ናሪን ወኸለቅተሁ ሚን ጢን፣ እርሱን ከአፈር ከጭቃ ፈጥረኸው እኔን ከእሳት ተፈጥሬ እንዴት ነው ለዚህ ስጁድ የምወርደው አለ። ወረደ በራሱ ጊዜ። መላእክቶች በከፍታቸው ላይ እንዳሉ ቆዩ። አማኝም እንዲሁ ያለፈ ማንነቱን ከእርሱ ጋር ያሳለፍሽውን ሳይሆን ማስተያየት ያለብሽ አሁን የአላህና የመልእክተኛው ትዕዛዝ ነው እንትን ማለት ያለብሽ ማየት ያለብሽ። ገብቶሻል አይደለ? አላህና መልእክተኛው እንዲህ አሉ አይደለ? ኸላስ የእነርሱ ቃል ከእኔ ፍላጎትና ስሜት ተቀዳሚ ነው። የእኔን ቁጣ ተወውና የአላህና የመልእክተኛው የሚፈልጉብኝን ቦታ መገኘት አለብኝ ብለሽ እዚያ ቦታ ላይ መገኘት ነው። አላህና መልእክተኛው ደግሞ ይቅር እንድትይ ይመክሩሻል። وما كان لمؤمن ولا مؤمنة إذا قضى الله ورسوله أمرا أن يكون لهم الخيرة من أمرهم ومن يعص الله ورسوله فقد ضل ضلالا مبينا. وما كان لمؤمن ولا مؤمنة إذا قضى الله ورسوله أمرا الله أن ملكتين بهنا قد لا يكفردوا عند